السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وموالاه. የእውቀት መጀመሪያ 130 ሐዲሶች ዛሬ የምናነሳው በአላህ ፍቃድ ከ16ኛው ሐዲስ ነው። وعن ابن عباس رضي الله عنه قال: كنت خلف رسول الله صلى الله عليه وسلم يوما: يا غلام إني أعلمك كلمات احفظ الله يحفظك احفظ الله تجده تجاهك إذا سألت فاسأل الله وإذا استعنت فاستعن بالله واعلم أن الأمة لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك ولو اجتمعوا على أن يضرك بشيء لم يضرك إلا بشيء قد كتبه الله عليك رفعت الأقلام وجفت الصحف أخرجه الترمذي بإسناد صحيح. الله أكبر. በጣም አጃኢብ የሆነ ሐዲስ የነብዩ ሆኖ መቼም የማይገርም የለም። መመከር ለፈለገ ግን ትልቅ መመከሪያ ነው። እዩ አመካከር ከአብደላህ ኢብኑ አባስ ተይዞ አላህ መልካም ስራቸውን ይወደድላቸውና ቃል እንዲህ አሉ እኮ አብደላህ ኩንቱ ነበርኩኝ እኮ የት ኸልፈ ረሱልላህ ከነቢዩ ሰለላሁ ዐለይሂ ወሰለም ጀርባ ነበርኩኝ። ምን ላይ? አህያ ላይ ተፈናጠው ማለት ነው። መቼ? ልጅ በነበሩበት ጊዜ። ልጅ መሆናቸው ምን ይጠቁማል? ይሄው እየመጣ ነው። የውመን ከለታት በአንድ ቀን ፈቃል ነቢዩ እኮ አሉኝ በአህያ አፈናጠው እየወሰዱኝ ያ ጉላም ማለት ለተሚዝ የደረሰ ልጅ ማለት ነው። ተሚዝ ማለት ለመለየት የደረሰ ልጅ። እሳትን ከውሃ ልጅ መለየት ካወቀበት ጊዜ ጀምሮ ምክር ይመከራል። በዛ በልጅነቱ ያጎታቸው ልጅ ነው። አባስን በጣም ይወዱታል። የሰለመላቸው አጎት ነው። ከጀርባቸው ጭነውት ማንን? የአባስን ልጅ አብደላህን ምን ይሉታል? ያ ጉላም አንተ ልጅ ሆይ ኢኒ እኔ እኮ ኡዓሊሙከ አስተምርሃለሁ ከሊማት ጥቂት ንግግሮችን አስተምርሃለሁ አሉት። እሕፈዝላህ አላሁ አክበር እሕፈዝ አዋሚር አላህ የአላህን ህግጋቶች ጠብቅ። የሕፈዝክ አላህ ራሱ ይጠብቀሃል። እሕፈዝላህ እሕፈዝ አዋሚርላህ የአላህን ህግጋቶች ጠብቅ። ተጂድሁ ታገኘዋለህ። ቱጃሃክ ጌታ አላህን በእርዳታው በቅርብነቱ ምን ታገኘዋለህ? እፊት ለፊትህ ታገኘዋለህ። እቺ ሁለቷን እስቲ ለብቻ በምሳሌ እንያት። ለምሳሌ ቃል አላሁ ተዓላ ኢን ተንሱሩላህ የንሱርኩም ቃለ ሼኽ አልባኒ ረሒመሁላህ ኢን ተንሱሩላህ አይ ተተቢዑ አሕካም አላህ። ኢን ተንሱሩላህ የሚለው ትርጉሙ አሉ ሼኽ አልባኒ አይ ማለትም ተተቢዑ ልትከተሉ እኮ ነው አሕካም አላህ የአላህን ህግጋቶች ከተከተላችሁ ትእዛዙን በመታዘዝ ክልከላውን በመከልከል የንሱርኩም አላህ ራሱ ድል ይሰጣችኋል። ኢን ተንሱሩላህ የንሱርኩም ድል ይሰጣችኋል። ወከዛሊከ ልክ እዚህም ጋር እሕፈዝላህ የአላህን ህግጋት ጠብቁ። ምሳሌ ዩሱፍ አለይሂ ሰላም ምን አጋጠማቸው? ኢምራአቱል አዚዝ ምን አደረገቻቸው? ወኸለቀቲል አብዋብና ባብ ልዩነቱ ምንድን ነው? አብዋብ ከሆነ በሮቹን በጠቅላላ ደጃፎቹን በጠቅላላ ዘጋችበት። ወኸለቀቲል ባብ ቢሆንስ አንዱን በር ብቻ ዘጋችበት ነበር። በየትኛውም በር እንዳያመልጣት ምን አደረገች? ወኸለቀቲል አብዋብ አሉ የሚባሉ ቤቷ ውስጥ ያሉ በራፎችን በጠቅላላ ዘጋችበት። ወቃለት ሀይተለክ ና በቶሎ እኔ ፈልጌሃለሁ ብላ በብልግና ጠራቻቸው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? እሕፈዝላህ የአላህን ህግጋት ጠብቅ። ሰው ወደ ብልግና ሲጠራ ሊል የሚገባው ምንድን ነው? በምላሱ ኢኒ አኻፉላህ እኔ እኮ አላህን እፈራለሁ አይደል? ዩሱፍ ምን አሉ? ቃለ መዐዘላህ ቃለ ዩሱፍ እኮ አለ መዐዘላህ በአላህ እጠበቃለሁ አለ። ከዛስ እዛ ቦታ ላይ ብቻ ቆመ? አሁንም እሕፈዝላህ አላህን ህግጋቱን ተከተል። ሴት አጠገብ አትቁም።
ሴትና ወንድ ብቻቸውን አንድ ባዶ ክፍል ውስጥ ምንም አያደርጉም። ስለዚህ በተግባር መስራት ያለብህን አድርግ። ምን አድርግ? ከዛ ቦታ ሩጥ፣ አምልጥ። ከዛ እሳቸው በፍጥነት ሲሄዱ እሷም በጉልበት ልብሳቸውን ስትይዝ ምናቸውን ቀደደች? ከጀርባ በኩል ልብሳቸውን ቀደደች። በሩ ተከፈተ። በሩን ከፍተው ሲወጡ ከበሩ ጀርባ ማን ያለው? የሴትየዋ ባል። ወዲያውኑ ነገሩን ገልብጣ ምን አለች? ቤተሰቦችህን በመጥፎ የሚፈልግ ሰው ወይ ኃይለኛ ቅጣት ወይ እስር ቤት መግባት እንጂ ምን ቅጣት አለው አለች። የዩሱፍ መልስ ምን ሆነ? ቃለ ሄ ራወደትኒ አን ነፍሲ፣ እኔ አይደለሁም እሷ ናት ከነፍሴ ያባበለችኝ አለ። ግን ነቢዩ ሰለላሁ ዐለይሂ ወሰለም ብለዋል፣ እሕፈዲላህ ተጅድሁ ቱጀሃክ፣ የአላህን ህግጋት ፈጽም፣ ጌታህን ፊት ለፊት ቆሞ ታገኘዋለህ። በእርዳታው በአብሮነቱ ካንተ ጋር ይሆናል። ከዛ ተከሰተ። ወሸሂደ ሻሂዱን ሚን አህሊሃ። አህሊሃ የሚለው ቃል ምንድን ነው? ትርጉሙ ምንድን ነው? ወሸሂደ ሻሂዱን ማለት መጀመሪያ ምን ማለት ነው? መስካሪ እኮ መሰከረ። ምን አይነት መስካሪ? እንመጣበታለን። ሚን አህሊሃ፣ ከራሷ ቤተሰብ የሆነ። ከማን ቤተሰብ የሆነ? ከራሷ። ዩሱፍማ ቤተሰብ የላቸው፣ ሰው ሀገር ባሪያ ተብለው ተሽጠው አይደል እየኖሩ የነበረው። ምን አይነት ሰው ነው የመሰከረላቸው? ለሳቸው የእሷ ዘመድ የሆነ ገና አፍ ያልፈታ አንቀልባ ላይ የነበረ ልጅ አላህ እንዲናገር አደረገው። ይሄው አላህን ከፊት ለፊት ታገኘዋለህ ማለት ይሄ ነው። በእርዳታው ብቸኛ ነፃ አውጫቸው ማን ሆነ? እዛ ባዶ ቤት ውስጥ የፈሩት ጌታ። ያ ሁሉ ሰው ተሰብስቦ ኢምራአቱል አዚዝን ሊያባልጋት ነበር እንዴ እንደዚህ ነበር እንዴ ሲባሉ እሳቸው ዝም አሉ። መልስ ከማን እስኪመጣ? ከአላህ። አላህ ማንን አናገረ? አንጠቀ ኩለ ሸይ፣ ሁሉን ነገር ማናገር የሚችለው ጌታ ያን አፍ ያልፈታ በአንቀልባ ታዝሎ የሚሄድ ህፃን ልጅ እንዲመሰክር አደረገው። ስለዚህ ይሄ ምን ውጤት ነው? አላህም በቀንም በማታም ቤት ውስጥም ከቤት ውጭም አገር ውስጥም ከአገር ውጭም አላህን የመፍራት ውጤቱ ዩሱፍን ለእርዳታ ዳረጋቸው፣ እንዲረዱ አደረጋቸው። ይሄ አላህ ለባሪያዎቹ ከዋለው ውለታ ውስጥ አንዱ እንጂ ብቸኛው አይደለም። ለእውነተኛ ባሪያዎቹ ከጥንት ጀምሮ ውለታ ሲውልባቸው ነበር። ጁረይጅ ስለተባለ ስለ አንድ ግለሰብ ደግሞ ልጨምርላችሁ። በበኒ እስራኤል ዘመን የነበረ ግለሰብ ነው። ያ ግለሰብ ምን ያደርግ ነበር? በጣም አምልኮ ያበዛ ነበር። እናቱ ስትጠራው ሁሌ ሱና ሰላት ላይ ነው ወይንም አላህን እየተገዛ ነው። የሴት ፊት ሳያሳይህ አይግደልህ ብላ ዱዓ አደረገችበት ይባላል። ከዛ በኋላ ምን ተከሰተ? የሆነች ደግሞ ዝሙት ላይ የወደቀች ሴት፣ ምክንያቱም በኒ እስራኤሎች በሱ አምልኮ በጣም ይገረሙ ነበር። ሁል ጊዜ ሰላት ላይ ነው፣ ሁል ጊዜ ኢባዳ ላይ ነው። እኔ ጁረይጅን አሳስትላችኋለሁ አለች። እንዴት አድርገሽ? ሁሉን ነገር ለኔ ተውታለች። ሄደች፣ በብልግና ጠራችው። ዞር ብሎም አላያትም፣ ወደ አምልኮ ገባ። እሷ ግን አንድ ጊዜ ቃል ገብታ ስለነበረ የሱን ስም ለማጥፋት ምን አደረገች? ከእረኛ ሄዳ አረገዘች፣ ከፍየል ጠባቂ። ከዛ በኋላ ያረገዝኩት እኮ ከጁረይጅ ነው አለቻቸው። እንዲህ ቆጥ ነገር ላይ ነበረ አላህን የሚገዛው። አውርደው ሊደበድቡት ሲሉ ይመስክራል። ማን? ያ ህፃን ልጅ። ህፃኑ ልጅ አፍ ያልፈታው ምን ብሎ መሰከረ? የኔ አባት እሱ አይደለም ያ እረኛ ሰውዬ ነው ብሎ ነፃ ወጣው። ይህ ሰውዬ ምን ማድረጉ ነው ነፃ ያወጣው? ጌታው አላህ ሱብሓነሁ ወተዓላ መፍራቱ። ስለዚህ አላህ መፍራት የሚባል ነገር በምላስ ዝም ብሎ የምናንከባልለው አይደለም፣ በተግባር ስንት ጊዜ የምንፈተንበት ነው። ባይሆን የሰው ልጆች የፈለገ ኢማን ቢኖራቸውም አትድረሱ የተባሉበት ቦታ ከደረሱ ይሳሳታሉ። ይሄን አስምሩልኝ። አትድረሱ የተባልንባቸው ቦታዎች አለ የለም? አለ። ይሄ የሴትን ጉዳይ ይመስል ወንድና ሴት ባዶ ክፍል ውስጥ ሆነው ወይም ለብቻ ገለል ብለው አብረው እኮ አይሆኑ። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ሶስተኛቸው ማን ነው? ሸይጣን ነው። ሸይጣን ደግሞ አሁን እዚህ ጋር እናየዋለን አናየው? አላህ ምን አለ? ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይቱ ላ ተረውነሁ። እሱና ሰራዊቶቹ እኮ እናንተ ከማታዩቸው ቦታ ነው የሚያዩዋችሁ። ምን ማለት ነው? እናንተ ባላሰባችሁት መንገድ እናንተን ወጥመዳቸው ውስጥ ይከቷቸዋል፣ ስራችሁን ያበላሹባቸዋል። ምክንያቱም ሸይጣን ዘውትር የሰው ልጆችን ለማሳሳት ደፋ ቀና ስለሚል ማለት ነው። እንቀጥል ሐዲቱን። ስለዚህ የመጀመሪያው ጁምላ የመጀመሪያው ታላቁ ምክር ምንድነው?
ያላህን ህግጋት መጠበቅ ምን በማድረግ ትእዛዛቱን በመታዘዝ ክልከላውን በመከልከል ምን ያስገኛል? ያላህን ጥበቃና ያላህን እርዳታ ያስገኛል። ቀጠሉና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ሰአልተ በለመንክ ጊዜ ፈስአልላህ አላህን ብቻ ለምን አሉት። ወኢዛ ስተዐንተ እገዛም በፈለክ ጊዜ መታገዝ መረዳት በፈለክ ጊዜ ፈስተዒን ታገዝ ቢላህ በአላህ ታገዝ። ወዕለም እወቅ አነል ኡመተ ህዝቦች በጠቅላላ ልብ በሉ እንግዲህ ይህን ሁሉ ምክር የመከሩት መቼ ነው? ገና በልጅነቱ። ምክንያቱም መሰረት ይዞ ማደግ ስላለበት። ወዕለም እወቅ አነል ኡመተ ህዝቦች በጠቅላላ እኮ ለው እጅተመዐት ቢሰበሰቡ እኮ አላ በምን ጉዳይ ላይ አየንፈዑከ አንተን ሊጠቅሙ ቢሰበሰቡ እኮ ፍጡራን በጠቅላላ ቢሸይኢን በአንዳች ነገር ሊጠቅሙ ቢሰበሰቡ እኮ ለም የንፈዑክ አንተን ሊጠቅሙህ እኮ አይችሉም ኢላ ቢሸይኢን በአንዳች ነገር እንጂ ቀድ በእርግጥ ከተበሁላህ አላህ የጻፈው ለከ ላንተ የጻፈልህ መልካም ነገር ኖሮ ያቺን ወይም አላህ ከጻፋት በኋላ ቢሆን እንጂ ፍጡራን ተሰብስበው ሰበብ መሆን የሚችሉት ፍጡራን ቢሰበሰቡ አላህ ካልጻፈልህ አታገኝም። ጥሩ ወለው እጅተመዑ ቢሰበሰቡም የሰው ልጆች አላ አየዱሩከ አንተም በመጉዳት ላይ ቢሰበሰቡ ቢሸይኢን በአንዳች ነገር አንተን ሊጎዱ ለም የዱሩክ አንተን ሊጎዱ እኮ አይችሉም ኢላ ቢሸይኢን በአንዳች ነገር ቢሆን እንጂ ቀድ በእርግጥ ከተበሁላህ አላህ የጻፈው አለይክ በአንተ ላይ አላህ በጻፈብህ ነገር እንጂ እኮ ፍጡራን ቢሰበሰቡ አንተን ሊጎዱ አይችሉም። እስቲ ምሳሌ ስጡኝ። ነቢዩ ሰለላሁ ዐለይሂ ወሰለም ላይ ከተከሰተባቸው ጉዳዮች ውስጥ እስቲ ምሳሌ ስጡኝ። 2 ምሳሌዎች ወይም 3 ምሳሌዎች። አንደኛው እሳቸውን እንዴት እንዳተረፋቸው። ለምን? ስላልጻፈባቸው። እሱም የምን ክስተት ነው? አይዋ ወደ ሂጅራ ሊሄዱ ሲሉ አሊ ብን አቢ ጣሊብ በእሳቸው ቦታ አልጋቸው ላይ ተኝቶ በነበረበት ሰዓት የመካ ቁረይሾች ከእያንዳንዱ ጎሳ ወጣት አዘጋጅተው ሰይፍ ያለው በር ላይ ምን ሊያደርጓቸው ጠብቀው ሁሉም በእኩል እጅ ሰይፍ ሊያሳርፉባቸውና ሊገሏቸው ነበር። አላሁ ስብሓነሁ ወተዓላ በመካከላቸው አይናቸውን ጋረደላቸው። በእነሱ መካከል አልፈው ሄዱ። መቼ? ስላልተጻፈባቸው እንጂ ከሰይፍ የሚያመልጥ ሰው አለ? ልብ በሉ፣ ከእያንዳንዱ ጎሳ ነበር የተሰበሰበው። ጥሩ ጣይፍ በሄዱ ጊዜ ደግሞ ማን መታቸው? ህፃናት፣ እብዶች፣ እዚህ ግባ የማይባሉ ደግሞ ፈነካከቷቸው። አንድ የኡሁድ ዘመቻ ቀን ጥርሳቸው እስኪሰበር ድረስ ምን ሆኖ ተመቱ። ስለዚህ አላህ ከጻፈው መጥፎም ነገር አይቀርም፣ ኸይሩም ነገር አይቀርም። ከዛ ውጭ አላህ ከጻፈው ውጭ ምንም የሚከሰት ነገር የለም። ሩፊዓት አሉ ነብዩ፣ ተነስታለች እኮ አልአቅላሙ ብዕሯ። የትኛዋ ብዕር? እዚሁ ኪታባችን ላይ ይመጣል። መጀመሪያ አላህ ብዕር ነው የፈጠረው። ብዕሩን ጻፍ አለው። ምን ልጻፍ አለ? እስከ ቂያማ ድረስ የሚከሰተውን ነገር ጻፍ አለው። ስለዚህ ይኸው ያ ብዕር እኮ ሩፊዓት ተነስቷል። አልአቅላሙ ብዕሩ መጻፊያው እኮ ተነስቷል። ምን? የአላህ ውሳኔ የተጻፈበት ማለት ነው። ወጀፈት ደርቃለች። አስሑፉ መዝገቡ ደግሞ የተጻፈበት ፍጡራን የሚሰሩት በጠቅላላ እኮ የተጻፈበት ደግሞ ምን ሆኗል? ደርቋል። አዲስ እርጥብ የሚጻፍ ቀደር የለም። አኽረጀሁ ትርሚዚ ዘግበውታል። በኢስናድን ሰሒህ በትክክለኛ ሰነድ ትርሚዚ ዘግበውታል። 17ኛ ሐዲስ ወዐን ዑመር ረዲየላሁ ዐንሁ أنه جاء إلى الحجر الأسود فقبله فقال إني أعلم أنك حجر لا تضر ولا تنفع ولولا أني رأيت النبي صلى الله عليه وسلم يقبلك ما قبلتك أخرجه البخاري. وعن عمر كعمر تيزو رضي الله عنه الله ملكم سراتشون يودد الله تشونا أنه عمركو جاء متو إلى الحجر ወደ ሐጀር መጡ። ሐጀር ማለት ድንጋይ፣ አልአስወድ ጥቁሩ ድንጋይ በመባል ወደሚታወቀው ካዕባ ላይ ወደ ተሰካው ድንጋይ እኮ መጡ። ፈቀበለህ ሳሙት። ከሳሙት በኋላ ምን አሉ? ቃል ከዛ እንዲህ አሉ፣ ኢኒ አዕለሙ
ኢኒ እኔ እኮ አዕለሙ አውቃለሁ አነከ አንተ እኮ ሐጀሩን ድንጋይ ነህ አሉት። ላ ተዱር አትጎዳም፣ ወላ ተንፈዕ አትጠቅምም፣ ወለውላ አኒ ነገር ግን እኔ ወለውላ ማለት ኖሮ ማለት ነው። ስናያይዘው ይመጣል። ወለውላ አኒ ረአይቱ ነቢዩም ባላያቸው ኖሮ ወለውላ አኒ ረአይቱ ባላያቸው ኖሮ ማንን? አነቢይ ነቢዩም ባላያቸው ኖሮ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን ዩቀቢሉክ ሲስሙህ ባላይ ኖሮ እኮ ማቀበልቱክ አልስምህም ነበር። አኽረጀሁ አልቡኻሪ ቡኻሪ ዘግበውታል። ምን መልእክት እንወስዳለን ከዚህ ሐዲስ? አንደኛ ጠቃሚና ጎጂ ማን ብቻ ነው? አላህ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ግን በተግባር ሰርተው ያሳዩንን ምን እናደርጋለን? እኛም እሳቸውን ተከትለን እንሰራለን። ሀጀረል አስወድ ለምሳሌ ያ ጥቁሩ ድንጋይ ከጀነት የመጣ ድንጋይ ነው አይደል? ከመሆኑ ጋር ሳሙት ተብለናል፣ እንስመዋለን። ከአምልኮ ጋር ግን ግንኙነት አለው የለውም? ምን እንደማለት ነው? ወደ ቂብላ ዙራችሁ ስገዱ ስንባል ወደ ቂብላ ዞረን እንሰግዳለን። ከዚህ በፊት ምን እንደነበረው ወደ ቂብላ ከመዞሩ በፊት ለ16 ወይ ለ18 ወር የሚጠጋ ወዴት ነበር የሚሰገደው? ወደ ቤተል መቅዲስ። በዚህ ምንድነው የምንይዘው? የአላህን ትዕዛዝ መታዘዝ ስላለብን ነው የታዘዝ ነው እንደምንለው ሁሉ እዚህም ጋር ሀጀረል አስወድን በተመለከተ ነቢዩ ሲስሙት አይተን ምን እናደርጋለን? እንስማለን። የተውትን ደግሞ ምን እናደርጋለን? እንተዋለን። ካዕባ ላይ ሲኬድ አሁን ሰዎች ያገኙትን ድንጋይ ሁሉ የሚስሙ ሰዎች አሉ። የሚሳመው የቱ ብቻ ነው? ሀጀረል አስወድ። ሩክነል የማኒ ደግሞ የሚባል አለ በሀጀረል አስወድ ትይዩ ያለ፣ እሱ ምን አይደረግም? አይሳምም። በእጅ ብቻ ነው እሽት የሚደረገው። ሌሎቹስ ኮርነሮች አይታሹምም፣ አይሳሙምም። 4 ኮርነሮች ነው ያሉት። ሀጀረል አስወድ የሚባል አለ። ከዛስ ሩክነል የማኒ የሚባል አለ። የየመን አቅጣጫ ማለት ነው። ሩክን ማለት ወደ የመን አቅጣጫ ያለ። ከዛ በዚህኛው በኩል ደግሞ ለየትኛው የቀረበ ነው? ለመቃሙ ኢብራሂም የቀረበ ነው እያለ 4 አቅጣጫዎች አሉት። ኸይር 18ኛ ሐዲስ عن بعض أزواج النبي صلى الله عليه وسلم عن النبي صلى الله عليه وسلم قال من أتى عرافا فسأله عن شيء لم تقبل له صلاة 40 ليلة أخرجه مسلم وعن بعد ككفيل أزواج مستوج النبي يا نبي كفيل مستوج كالنسو تيزو صلى الله عليه وسلم يا الله صلاة السلام برساتشو ليهوننا عن النبي النسو دمو كنبي يزو صلى الله عليه وسلم يا الله صلاة السلام برساتشو ليهون قال انديهالو من أتى يمتاسو من أتى يمتاسو ودمان يمتاسو عرافا ጠንቋይ ዘንድ የመጣ ሰው ፈሰአለሁ ጠንቋዩ ዘንድ ደግሞ መጥቶ ጠየቀው አን ሸይኢን ስለ አንዳች ነገር። ጠንቋይ ቤት ሄደው ሰዎች ምንድነው የሚጠይቁት? የነገ ጣፈንታዬ ምን ይሆናል? ነገ ምን ይከሰታል? እስቲ ፍርድ ፍረዱልኝ የሚሉ ሰዎች አሉ። አላህ ነጃ ይበለንና ከዚህ ክህደት ያላቃቸውና ለም ትቅበል አላህ እኮ አይቀበለውም ለሁ ለዚህ ግለሰብ ማን ጋር ሄደው? ጠንቋይ ጋር ሄዶ ለጠየቀው ሰላቱን ስግደቱን አይቀበልለትም 40 ለይለተን የ40 ሌሊት ወይንም ደግሞ የ40 ቀን ሰላቱን አላህ አይቀበለውም። አኽረጀሁ ሙስሊም ኢማም ሙስሊም ዘግበውታል። ልብ በሉ መጨረሻ ላይ ምን ይላል? 40 ለይለተን ይላል አይደል? በሸሪዓችን ለይል ተብሎ ከመጣ ማንን ይዛል? በውስጡ ቀንን ይዛል። ቀን ተብሎ ከመጣ በውስጡ ማንን ይዛል? ሌሊትን ይዛል። ስለዚህ ምን ማለት ነው? 40 ቀን ሙሉ የሰገደውን ሰላት አላህ አይቀበለውም። ምን በማድረጉ ብቻ? ጠንቋዩን ሄዶ በመጠየቁ የተነሳ። የሚቀጥለውን ሐዲስ ስናብራራ አንድ ላይ ስለ ጥንቆላ ሌላ ምናነሳው ነገር ይኖራል ባላህ ፍቃድ። 19ኛ ሐዲስ عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال من أتى كاهنا أو عرافا فصدقه بما يقول فقد كفر بما أنزل على محمد أخرجه أبو داود وهو حديث صحيح. وعن أبي هريرة كعب هريرة تيزو رضي الله عنه الله ملكام سراتشون يودد الله تشونا عن النبي كنبي يزو أبا هريرة صلى الله عليه وسلم قال
ነብዩ ደግሞ ያላህ ሰላትና ሰላም በርሳቸው ላይ እንዲህ አሉ። መን አታ የመጣ ሰው ካሂነን ድግምተኛ አው አራፈን ወይንም ጠንቋይ፣ ሁለቱም ጥፋታቸው አንድ ነው። የሚጠነቁሉበት መንገድ ነው የሚለያየው። ከፊሎቹ ኮከብ ቆጥረው፣ ከፊሎቹ በጂን ታግዘው፣ በዚህ የሚሄዱ ጥንቆላ ስራ የሚሰራን ሰው ሄዶ የጠየቀ ሰው አንድ፣ ከዛስ ፈሰደቀሁ አላህ ይጠብቀንና ያ ጠንቋይ የተናገረውን እውነት ነው ብሎ ያመነበት ሰው ቢማ የቁል ያ ጠንቋይ የሚናገረውን እውነት ነው ብሎ የተቀበለ ሰው እኮ ፈቀድ በእርግጥ ከፈረ ክዷል እኮ ቢማ ኡንዚለ በተወረደው አላ ሙሐመድን ሰለላሁ ዐለይሂ ወሰለም በነቢዩ ሙሐመድ ላይ በተወረደው እኮ በእርግጥ ክዷል ይሄ ሰው። ምክንያቱም እሳቸው የመጡት ምንን ውድቅ ለማድረግ ነው? ጥንቆላን አይደለ? ድግምትን፣ መተትን የመሳሰለው። ሙስሊም ነኝ ብሎ አንድ ሰው ሄዶ ጠንቋይ ቤት ጠይቆ ያ ጠንቋይ የሚናገረውን ደግሞ ካመነበት ምን ይሆናል? በእሳቸው በተወረደው ሸሪዓ ክዷል። ስለ ጥንቆላ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከእሳቸው መላክ በፊት ጂኖች ሰማይ ቤት እየገቡ ሰማይ ቤት የሚፈረደውን ዜና እዚህ ምድር ይዘው መጥተው ለጠንቋይ ይናገሩ ነበር። ምን በማድረግ? ሰማይ ውስጥ በመግባት ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? አላህ አንድም ፍርድ ሲፈርድ መላኢካዎች ራሳቸውን ስተው ፌንት ያደርጋሉ። ከመላእክቶች ሁሉ አላህ አስችሎ የሚያሰማው ማንን ነው? ጅብሪልን ነው። ጅብሪል ከአላህ የሰማውን ፍርድ ይይዝና በሰባቱ ሰማያት ላይ ሲወርድ ይጠይቁታል። ጌታህ ምን አለ? ጌታ እውነት ተናገረ፣ እንዲህ አለ ይላል። እዚህ ምድር ላይ የሚከሰተው ለምን ቀደር በስንት ይከፈላል? በብዙ አይነት አይደል? አንደኛ ከመፈጠራችን 50 ሺህ ዓመት በፊት ለውሐል ማህፉዝ ላይ የተጻፈው አይደለ? በዝርዝር። ሁለተኛ በየአመቱ የአመቱ ቀደር የአመቱ ውሳኔ ደግሞ ምን አለ? ለይለተል ቀድር ላይ የምትጻፈው አለች። ሶስተኛ እያንዳንዱ ልጅ አፎን 4 ወር ሲሆነው ምን ይደረጋል? ሪዝቁ እድሜው ወዑምሩሁ ከዛስ አጀሉ መቼ እንደሚሞት ከዛስ ሰዒዱን አው ሸቅዩ የጀነት ነው ወይስ የእሳት ነው የሚለው ይጻፋል። በአራተኛ ደረጃስ በየቀኑ ደግሞ አላህ ምን ያደርጋል? ኩለ የውሚን ሁወ ፊ ሸዕን። አላህ እኮ በየቀኑ ስራ ላይ ነው። ለምሳሌ ዛሬ ሌሊት የሚሞቱት ሰዎች አላህ ይጠብቀንና ምን ይደረግባቸዋል? ዛሬ ነው የሚወሰነባቸው። ድሮ የተወሰነው አለ፣ በአመቱ የተወሰነው ውሳኔ አለ። እናታችን ሆድ ውስጥ ሆነን በዚህ ቀን ይሞታል የተባለው አለ። የዛሬዋ ቀን ደግሞ ምን ትሆናለች? ማስፈጸሚያ ቀን ትሆናለች። ደግሞ በተግባር የሚወሰዱት ሰዎች ዛሬ ማታ ይወሰዳሉ። ነገ ቀን የሚሞቱ አሉ። ስለዚህ በየቀኑ ደግሞ ይሰራል አይደለ? ሀከታ እነዚህም ፍርዶች አላህ ሲናገር ለወደፊት የሚከሰተውንም ሲናገር ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ማን ነው ጂኖች እርስ በእርስ ይነባበሩና ሰማይ ቤት ጠጋ ብለው ሰማይ ውስጥ የሚነገረውን ዜና ይሰሙና አሉ ምድር ላይ ላለው ጠንቋይ 100 ውሸት ጨምረው ይነግሩታል አሉ። አላህ ምን አለ? ኢና ዘየነ ሰማአ ዱንያ ቢመሷቢሃ ወጀዐልናሃ ሩጁመን ሊሸያጢን። የቅርቢቱን ሰማይ ዓለም የቅርቢቱን ሰማይ በኮከቦች አስጌጥናት አለ። ምን ለማድረጊያ? አንድ ለማስዋቢያ፣ ሁለተኛ ጂኖችን ለመምቻ ችቦ እንድትሆን ተስፈንጣሪ ችቦ አለ። ምን እንዳያረጉ? የሰማይ ቤት ዜና ሰምተው እዚህ ምድር ላይ ላለ ጠንቋይ እንዳይናገሩ። ስለዚህ አንዱ ወይ ችቦ ይመተዋል፣ አንዱ ላንዱ ተቀባብለው ማን ጋር ያደርሱታል? ጠንቋዩ ጋር። ጠንቋዮቹ ሲናገሩ ምን ይባልላቸዋል? የሆነ ቀን የተናገሩት አልገጠመም ይባላል። የሚገጥምላቸው የትኛውን ይዘው ነው? በራሳቸው ኃይል አምጥተው ነው እንዴ? አይደለም። ያቺ ሰማይ ቤት የተሰማቸዋን ሀቅ ጂኑ 100 ውሸት ደብልቆ የነገራቸውን እንጂ ሌላ አይደለምና። ጥሩ። ጥንቆላን አስመልክቶ ወይም ጠንቋይ ቤት መሄድን አስመልክቶ
ሶስት ክፍሎች አሉ። አንደኛ ጠንቋይ ቤት ሄዶ የጠየቀ ብቻ የ40 ቀን ሰላቱ ውድቅ ይሆናል። አንድ ሁለተኛ ካመነበት ምን ይሆናል? በነቢዩ ሰለላሁ ዐለይሂ ወሰለም ላይ በተወረደው ሸሪዓ ክዷል። ሶስተኛው ሰውዬ ግን ከሁለቱ ውጭ ነው። ጭራሽ እንዲያውም አጅር ያገኛል። ምን በማድረጉ? ጠንቋዩ ጋር ይሄዳል፣ የጠንቋዩን ሴራ ያጋልጣል። ማንን ይመስል በዘመናችን አላህ ከአጅሩ ይግጠማቸው፣ አላህ ይዘንላቸው፣ አላህ ቀብራቸውን ያስፋላቸው። ኢማም አልባኒ ሼክ አልባኒ የሚባሉት ሙሐዲስ ሐዲትን በዚህ ዘመን በደንብ የከደሙት ሼክ አገራቸው የነበሩበት ላይ አንድ ጠንቋይ መጣና ምን ማድረግ ጀመረ? የሞቱ ሰዎችን ነፍስ አመጣላችኋለሁ ከነሱ ጋር መነጋገር ትችላላችሁ እያለ በጂኖች በኩል ድምጽ እያሰማ አንድ ሁለተኛ ድሮ ከሞተው አባት ጋር ለምሳሌ አንተና እሱ ብቻ የምታውቁት ሚስጥር አባትህ ሲሞት ጂኑ ወዲያው ላይ ሞት ስለሚችል ከሱ ጂን ኢንፎርሜሽን እየሰበሰበ እያመጣ ድፍን ከተማውን ህዝብ ግራ አጋባባቸው። ደረሳዎቻቸውን ይዘው ሄዱና ጥያቄ አለን አሉት። ምን አለ? የቡኻሪን ሩህ እንድታመጣልኝ ፈልጋለሁ አሉት። የማንን ቡኻሪ? ጠንቋይ ቡኻሪ ያውቃል እንዴ? ቡኻሪን የሚያውቀው ማን ነው? ቡኻሪን የሚያውቁት እነማን ናቸው? አላህን ፈሪዎች አይደለ? የዲን ሰዎች እንጂ እንዲህ አይነቱ ጠንቋይ ያውቀዋል? አያውቀው። ምን አሉት እሳቸው? ሐዲስ ላይ ዒለል የሚባል የሐዲስ ጥናት ፊልድ አለ። ያቺ ከብዳኛለች፣ ምን አደርጋለሁ አሉ። እባክህን የእሱን ነብስ አምጣልኝ አሉት። ጊዜ ይሰጠኝ አለ። የሌሎቹ ሲሆን እዛው ሲያወናብድ እንዳልነበረ ለሌላ ሰዎች ማለት ነው ድምጽ እያሰማ አቂዳቸውን ሲሰልብ እንዳልነበረ ጊዜ ይሰጠኝ አለ። የቡኻሪንም አመጣለሁ አለ። ለምን? እሳቸው ከደረሳዎቻቸው ጋር ነው የሄዱት። ሰውም እዛ ተመልካች አለ። ጥቂት ቀን ጠበቀና ከዛ ከተማ ሙሉ ጓዙን ጠቅልሎ ያ ጠንቋይ ከዛ ሀገር ወጣ። ጠንቋዩ ከሀገር እንዲወጣ ሰበብ ማን ሆነው? ሼክ አልባኒ። ስለዚህ ሶስተኛዎቹ ሰዎች አላህ ከአጅሩ ይግጠማቸውና እንዲህ አይነት ጠንቋይ ቤቶች ውስጥ ሄደው ቢልሁጃ ወልቡርሃን ቢከራከሩና ለማሸነፍ እስከሄዱ ሐቅን በላይ ለማድረግ እስከሄዱ ድረስ እነዚህ አይደለም ሊወቀሱ አይደለም ወንጀል ውስጥ ሊገቡ በል እንዲያውም ለነሱ ከአላህ የሆነ ምንዳ አላቸው። ሀያኛ ሐዲስ وعن عبد الله ابن عمرو ابن العاص رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول كتب الله مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة قال وعرشه على الماء متفق عليه. وعن عبد الله كعبد الله تيزو ابن أمر يا أمر لجي هنا ابن العاص يا عاص لجي هنا رضي الله عنه الله ملكام سراتشون يودد الله تشونا سمعت والا سمعت له من رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو ليهون يقول سيلوكو سمعتشو له كتب الله الله صافة كتب الله صافة كتب صافة الله الله صافة مقادير مالت لكيتا مالت مقادير مالت لكيتا مالت የፀጉር ብዛት የሰውነት ክብደት ቁመት እስትንፋስ ምን ያህል ሊትር ውሃ እንጠጣለን ምን ያህል ምግብ እንበላለን እዚህ ምድር ላይ ስንኖር የት ሀገር እንኖራለን የት እንሞታለን እነዚህ ሁሉ ምኖች ናቸው ልኬታዎች ናቸው ልኬታዎች ናቸው كتب الله الله ጻፈ مقادير ልኬታዎችን የነማን ልኬታ الخلائق የፍጡራኑን በጠቅላላ ልኬታቸው ቀድሞ ጽፎታል قبل أن يخلق ከመፍጠሩ በፊት قبل በፊት أن يخلق ከመፍጠሩ በፊት السماوات ሰባቱን ሰማዮች ከመፍጠሩ በፊት والأرض ሰባቱን ምድሮች ከመፍጠሩ በፊት ب50 50,000 سنة ዓመት ከ50,000 ዓመት በፊት ሰባት ሰማይ ሰባት ምድር ከመፈጠራቸው ከ50,000 ዓመት በፊት እኮ
አላህ ምን አድርጓል? የሁሉን ነገር ልኬታ ወሰኑን ጽፎታል። ቃል ነቢዩ አሉ ቀጠሉና ወዐርሹሁ ታላቁ ፍጡሩ ደግሞ አርሽ ነው። አለል ማኢ በውሃ ላይ እኮ ነው፣ ከውሃው በላይ ነው፣ ከውሃው በላይ ነው። ሙተፈቁን አለይሂ ቡኻሪና ሙስሊም ተስማምተው ዘግበውታል። አሁን እንግዲህ ወደ እነዛ ወደ አህባሾች ተመለስን። እነሱ ምን አይነት ሰዎች ስለሆኑ ሃይማኖቱን በአቅላችን ነው ምን መዝነው ስለሚሉ አርሽ አላህ ከአርሽ በላይ ነው ካላችሁ አርሽ አላህ ከአርሽ ይፈልጋል እያላችሁ ነው ይሉናል አይደል? እኛ ግን ይፈልጋል ብለናል አላለም። የነሱን ይሄ ሎጂካዊ ጥያቄ እስቲ ለሚከተለው ለነብዩ ንግግር እናምጣላቸው። ነብዩ ምን አሉ? ወዐርሹሁ አለልማ ያላህ አርሽ እኮ ከውሃው በላይ ነው አሉ። ከውሃው በላይ ነው አሉ። አላህ ትልቁ የፈጠረው ፍጡር ማን ነው? አርሽ ነው። አርሽን የሚያክል ፍጡር አለው አላህ? አርሽን የሚያክል ፍጡር አላህ አለው? የለው። ጭራሽ ኩርሲ ራሱ ብንል ከአርሽ ያነሰው ምን ተብሎለታል? ወሲዓ ሰፋ ኩርሲይሁ የአላህ ኩርሲይ እኮ አሰማዋት ሰባቱን ሰማይ ወልአርድ ሰባቱ ምድር አይደል? እሺ አሁን ቀጥታ ወደ ጥያቄያችን እንምጣ። ውሃው አርሹ ከውሃው በላይ ነው ያለው አላሉም ነብዩ ሰለላሁ ዐለይሂ ወሰለም? ብለዋል አላሉ? ብለዋል። ውሃው አርሹን ተሸክሞታል ይባላል ወይ? አይባልም። ለምንድን ነው ማንለው? አንድ በአይናችን አላየንም፣ ሁለት አልተነገረንም፣ ሶስተኛ አንድ ነገር ከአንድ ነገር በላይ ነው ማለት መሸከሙን ያስይዛል? አያስይዝም። ስለዚህ ሃይማኖቱ በአቅል የሚለካ ሳይሆን ቀጥታ ምን ማድረግ ነው? እጅ መስጠት ነው። እሺ እንቀጥል። 21ኛ ሐዲስ وعن معاوية ابن الحكم السلمي رضي الله عنه أنه كانت له جارية فقال لها رسول الله صلى الله عليه وسلم أين الله؟ قالت في السماء. قال من أنا؟ قالت أنت رسول الله. قال أعتقها فإنها مؤمنة. أخرجه مسلم. وأم معاوية كمعاوية تيزو ابن الحكم يحكم لجي هونوت ليلان يوم معاوية ما نسمعته معاوية ابن أبي سفيان يا أبي سفيان لجي هونوت إنين يوم ما ناتشو معاوية ابن الحكم يحكم لجي هونوت السلمي سلمي دمو من دنو ጎሳ የጎሳ ስም ነው። ያው በሷሃባዎች ዘመን አሱለሚ አልአሽዓሪ እየተባለ መጠራራት ይቻል ነበረ። ዘረኝነት ማለት አንድ ሰው እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ ቢል ይሄ ዘረኝነት አይደለም። ዘርን መካድ እንዲያውም ኩፍር ነው። ሰሂህ ሐዲስ አለ። አንድ ሰው ከአማራዎች ሆኖ ሲያበቃ እኔ ከአማራዎች አይደለሁም ቢል ክህደት ፈጽሟል፣ ኩፍር ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማናችንም ዘራችንን መካድ አንችልም። ዘር አይካድም። አላህ ራሱ ነው አይደለም በዘር ከፋፍሎ የፈጠረን? ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ እርስ በርስ እንድትተዋወቁ ጎሳና ዝርያዎች አደረግናችሁ አለ። ጥሩ። ዘረኝነት ማለት ምን ማለት ነው? ዘረኝነት ማለት ምን ማለት ይመስላችኋል? ምክንያቱም ትርጉሙን ያላወቀ ሰው ምን ይሆናል መሰላችሁ? የሆኑ ሰዎችን እነገሌ እኮ ዘረኛ ናቸው ይልና ራሱን ግን እዛች ውስጥ ተዘፍቆ ያገኛታል። እሺ የራስን ከፍ ከፍ ማድረግ የሌሎችን ዝቅ ማድረግ። ባረከላሁ ፊክ። ይሄ ነው ዘረኝነት ማለት፣ ራስን ከፍ ማድረግ። አላህ በዘራችን ምንም ከፍ ምንልበት ነገር እንደሌለና የሰው ልጅ ከፍ ማባያው ምን እንደሆነ ነግሮናል። ኢነ አክረመኩም ዒንደላሂ አትቃኩም። ኢነ አክረመኩም ከእናንተ ውስጥ በላጩ እኮ ማን ዘንድ? እኛ ዘንድ አይደለም፣ ዒንደላህ አላህ ዘንድ። አትቃኩም አላህን ይበልጥ ፈሪ የሆነው ነው አለ። ጥሩ። አሱለሚ ይሄው ሰው በጎሳው መጠራት ይችላል። አንድ ሰው አልጎንደሪ፣ አልአሩሲ፣ አልወለዊ፣ አልጉራጊ፣ አስልጢ፣ አልኦሮሚ ብሎ ቢጠራ ይሄ ሸሪዓው ያጸደቀው ነው
ችግር የለውም። እሺ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ይሄ ሐዲስ ሰበብ አለው። ሰበብ ያላቸውን ነገሮች ሰበባቸውን ማወቅ ጥቅም አለው የለውም? አለው። ሙአዊያ አላህ መልካም ስራቸውን ይውደድላቸውና ሴት ባሪያ ነበረቻቸው። ፍየል ጥብቅ በወጣችበት ከፍየሎቿ ውስጥ አንዷን ተኩላ በላባት። ሰው ነው ተናደደና አንዴ በጥፊ መታት። ወዲያው ዘገን ነው ተጸጸተ። ነቢዩ ዘንድ መጣና ሴት ባሪያ ለኔ ነበረች፣ ፍየል ስታስበላብኝ በጥፊ መታዋት፣ ነፃ ላውጣት እፈልጋለሁ አላቸው። አምጣት መጀመሪያ ያሉት። ይኸው አሁን ማያያዝ እንችላለን። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ፈቃለ ለሃ ነቢዩ እኮ አሏት ረሱሉላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በርሳቸው ላይ ይሁን አሏት እኮ ምን አሏት? አይነ አላህ አላህ የት ነው አሏት። ቃለት እሷም አለች ፊሰማ ከሰማያት በላይ ነው አለች። ቃለ አሁንም ጠየቋት መን አነ እኔ ማን ነኝ? ቃለት እሷ አለች አንተ ረሱሉላህ እርሶማ የአላህ መልእክተኛ ነዎት አለቻቸው። ቃል ነቢዩ አሉ አዕቲቅሃ ነፃ አውጣት። ለምን ነፃ አውጣት? ፈኢነሃ እሷ እኮ ሙእሚነቱን አማኝ ሴት ናትና። ስለዚህ የእምነት ማረጋገጫ ሆኖ መጣ አልመጣም? ምንን ማመን? አላህ ከአርሹ በላይ መሆኑን ማመንና የነቢዩን ሰለላሁ ዐለይሂ ወሰለም መልእክተኝነት ማመን። 22ኛ ሐዲስ عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال إن الله لما قضى الخلق كتب عنده فوق عرشه إن رحمتي سبقت غضبي إن رحمتي سبقت غضبي أخرجه البخاري كأبا هريرة تيزو الله ملكم سراتشون يودد الله تشونا قال اندهالو عن النبي صلى الله عليه وسلم قال كنبي تيزو نبي صلى الله عليه وسلم اندهالو إن الله الله كو لما قضى الخلق قضاء ميلو አሁን ደግሞ ምን ሆኖ መጣ ማለት ነው? لما قضى ሞክሩ እስቲ ሞክሩ። ምን ሆኖ ደግሞ መጣ አረብኛው? لما قضى الخلق قضى ማለት ደግሞ ሲጨርስ ማለት ነው። لما قضى الخلق ፍጡራንን ፈጥሮ ሲጨርስ እሺ ከተበ ጻፈ እኮ አላህ ሰማይን ምድርን የመሳሰሉትን ትልልቅ ግዙፍ ፍጡሮች ፈጥሮ ከጨረሰ በኋላ ምን አደረገ? ከተበ ጻፈ። እቺ ደግሞ ሌላ ጽሁፍ ናት። ከየትኛው ጽሁፍ የምትለይ? ያለው ሐል ማህፉዝ ጥብቁ መጽሐፍ ላይ ያለው ሁሉ ነገር በዝርዝር የተጻፈበት ነው። እቺ ለብቻዋ ደግሞ ሌላ ጽሁፍ የተጻፈባት ናት። ከተበ አላህ ጻፈ፣ ዒንደሁ እርሱ ዘንድ፣ ፈውቀ አርሺሂ ከአርሹ በላይ። ስለዚህ ስናያይዝ ምን አየን? አላህ ከአርሹ በላይ መሆኑን አረጋገጥን። እንዴት አረጋገጥን? እንዴት አረጋገጥን? ነቢዩ መሰከሩልን። ምን ሲሉ? አላህ እኮ ፍጡራንን ፈጥሮ ሲጨርስ ጽሁፍን ጻፈ። የት ናት ያቺ ጽሁፍ? ከአርሹ በላይ። ከዛስ ወሁወ ዒንደሁ እርሱ ዘንድ እኮ ነው ደግሞ ያለችው እቺ ጽሁፍ አሉ። ያቺ ጽሁፍ ምንድናት ነው? ኢነ ረሕመቲ እዝነቴ እኮ ሰበቀት ቀድማለች፣ ገደቢ ቁጣይን ትቀድማለች። በብዛት የአላሁ ስብሓነሁ ወተዓላ ምን ቁጣውን ማን ትቀድመዋለች? እዝነቱ ትቀድመዋለች። ከዛ ይታገሳል፣ ጊዜ ይሰጣል። ምን እንድናደርግ? እንድንመለስ ወደሱ። ስለዚህ ይኸው ከላይ ያሉትን ሀዲቶች ምን እያጸደቅንባቸው ሄድን? አንደኛ አላሁ ስብሓነሁ ወተዓላ ቁጣ ከዛስ እዝነት የሚባሉ ባህሪዎች እንዳሉት ከአርሹ በላይ እንደሆነም ጭምር አይደለም። ጥሩ 23ኛ ሐዲስ وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال إذا أحب الله العبد نادى جبريل إن الله يحب فلانا فأحببه فيحبه جبريل فينادي جبريل في أهل السماء فينادي جبريل في أهل السماء إن الله يحب فلانا فأحبه
فيحبه أهل السماء ثم يوضع له القبول في الأرض أخرجه البخاري كأبو هريرة تيزو الله ملكا مسراتشون يودد الله تشونا نبي صلى الله عليه وسلم اندهالو إذا وقت النوم يتقوموا إيه حديث ሁለት ትልልቅ ቁም ነገር ያላቸው መልእክቶች በአንድ ሐዲስ ውስጥ ሆኖ ግማሹ ነው እዚህ ጋር የመጣው ግማሹን ብቻ ተነጋግረን ግን አንተው እስከ መጨረሻው እንሄድበታለን إذا أحب الله الله በወደደ ጊዜ العبد አንድም ባሪያ በወደደው ጊዜ ማንም ሙስሊም ሊተጋ ሊለፋ የሚገባው ምን ነው በአላህ ለመወደድ ለምን እቺ ነገር እዚህ ምድር ላይ ሆና መሳካት የምትችል ናትና ናዳ ጅብሪል ያ ባሪያ አላህ ከወደደው በኋላ ምን ያደርጋል ጅብሪልን ይጠራዋል ኢነላህ አላህ እኮ يحب فلانا እገሌን ወዶታል ሲል ደግሞ ምን ያደርጋል አላህ መልእክት ያስተላልፋል ለማን ለጅብሪል فيحبه ጅብሪል ደግሞ አላህን ተከትሎ ምን ያደርጋል አላህ የወደደውን ይወዳል فينادي ወዶኮ ደግሞ ዝም አይልም فينادي ይጣራል ጅብሪል እኮ ይጣራል في أهل السماء ሰማይ ውስጥ በሚኖሩ መላእክቶች መሃል እኮ ጅብሪል ይጣራል ምን መልእክት ላይ ያስተላልፍላቸው ኢነላህ አላህ እኮ يحب فلانا እገሌን ወዶታል فأحبه እናንተ ሙደዱት ይላቸዋል فيحبه يودوتال أهل السماء سماي بيت مينورو ملائكتوچ ثم يودعو كزام لسو يدرجلتال لما لتوددو ግለሰብ ثم يودعو له ለዚህ ግለሰብ እኮ ይደረግለታል ለማን አላህ ለወደደው መላእክቶች ለወደዱት ግለሰብ القبول በምድር ላይ ተቀባይነት ያገኛል እነማን ዘንድ አማኞች ዘንድ ማለት ነው في الأرض በምድር ላይ አማኞች እሱን ይወዱታል أخرجه البخاري بخاري ዘግበውታል خير هذا الحديث شأنه عظيم ጉዳዩ በጣም ይበረታ ነው ምክንያቱም አላለቀም ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አንድም ባሪያ አላህ ሲጠላው ደግሞ አሉ ጅብሪልን ይጠራዋል አሉ ልክ ሲወደው ጅብሪል እንደሚጠላው እኔ እኮ እገሌን ጠልቼዋለሁ ይላል ጅብሪልም አላህን ተከትሎ ይጠላዋል ሰባት ሰማይ ላይ ያሉ መላእክቶች አላህ እኮ እገሌን ጠልቶታል እናንተም ጥሉት ይላቸዋል ስለዚህ በዱንያ ላይ ምን አማራጭ ነው ያለ በአላህ እንዳንጠላ አላህ እንዲወደን ዘውትር ተግተን ልንሰራ ይገባል አንድም ባሪያ አላህ እንደሚወደው ወይ እንደማይወደው ማወቅ ከፈለገ ምን ያድርግ አላህ ያላቸው ቦታዎች ላይ ይገኛለሁ ወይ በትዕዛዙ ላይ አለሁበት ወይ ከመጥፎ ርቅ ያለሁ ወይ መላሴ ዘውትር እሱን ያነሳል ወይ ቶሎ ተመላሽ ነኝ ወይ ፍትሃዊ ነኝ ወይ ቁርአን ላይ والله يحب እያለ የሚዘረዝራቸው ባህሪዎች አሉ እነሱም ባህሪ መላበስ የቻለ ሰው ምን ሆኗል ማለት ነው በአላህ ፍቃድ በአላህ ተወዷል ስለዚህ በዱንያ ላይ የአላህን ውዴታ ለማግኘት በጣም መጣር አለብን የዘውትር ፍላጎታችንም እሱ ብቻና ብቻ እንጂ ሌላ ሊሆን በፍጹም አይገባም ከዚህ ምን እናጸድቃለን አላህ የምን ባህሪ እንዳለው እስቲ ንገሩ የመውደድ ሌላስ የመጥላት ሶስት ሌላስ የመናገር የመውደድ የመጥላት ባህሪዎች አሉ እሺ 24ኛ ሐዲስ وعن أبي سعيد الخدري رضي الله عنه قال النبي صلى الله عليه وسلم إن الله يقول لأهل الجنة يا أهل الجنة فيقولون لبيك ربنا وسعديك والخير في يديك فيقول هل رضيتم فيقولون وما لنا لا نرضى يا رب وقد أعطيتنا ما لم تعطي أحدا من خلقك فيقول ألا أعطيكم أفضل من ذلك فيقولون يا رب وأي شيء أفضل من ذلك فيقول أحل عليكم رضواني فلا أسخط عليكم بعده أبدا أخرجه البخاري سبحان الله هاي ሶስት ላይ ያየነው ምን አይነት ሐዲስ ነበር በዱንያ ላይ ባላህ በመወደድ አይደል 24ኛው ሐዲስ አኺራ ላይ ከጀነትና ውስጧ ካሉት ጸጋዎች በጠቅላላ የሚበልጠው ምንድነው
በአላህ መወደድ ከጀነትና ከምን በውስጧ ካሉት ጸጋዎች በጠቅላላ ማስረጃችን ምንድነው? ከቁርአን ላይ ማስረጃችን ምንድነው? እሱ የመጨረሻው ነው። አሁን ያነሳነው ስለምንድን ነው? ስለ ውዴታ ነው። ጀነት ውስጥ ካለው ከሚበላ ከሚጠጣው ከሌሎች ጸጋዎች ሁሉ የሚበልጣቸው ምንድን ነው? ጀነትንም ጭምር ጀነት ውስጥ አለ የሚባለው የሚበላ የሚጠጣ ሁሉ የሚበልጥ አንድ ነገር አለ። የአላህን ፊት ማየት መቼ ነው? ከዚህኛው ራሱ አሁን ከምንጠቅሰው በላይ ነው። ስለዚህ ከአላህን ፊት ማየት ቀጥሎ አንድ ሌላ ደረጃ አለ ወደ ታች ማለት ነው። ማን ነው እሱ? ከቁርአን ማስረጃ ነው ያልኩት። ሐዲሱ ራሱ ይገልጽልናል። ባረከላሁ ፊክ። ታየ ሱረቱ ተውባ ወዐደላህ አላህ ቃል ገባ አልሙእሚኒን የወንድ አማኞችን ወልሙእሚናት የሴት አማኞችን ጀናቲን ጀነትን ቃል ገባላቸው ተጅሪ እቺ ጀነት የሚፈስባት ሚን ታሕቲሃ ከስሮቿ አልአንሃር እነዚህ አራት አይነት የወንዞች አይነት የሚፈሱባትን የማር የወተት የውሃና የኸምር ኻሊዲነ ፊሃ በሷ ውስጥ ዘውታሪ ሲሆኑ ዘላለም ዓለማቸውን ሲኖሩ ወመሳኪነ ጠይበተን መልካም የሆኑ ማረፊያ ደግሞ ቤቶች አሏቸው ፊ ጀናቲ ዐድን በዘላለም መኖሪያ ጀነት ውስጥ ወሪድዋኑን ነገር ግን ከዚህ ሁሉ ከተጠቀሰው ሁሉ በላይ ምንድነው? ወሪድዋኑን መወደድ ነው። ሚነላህ ከአላህ የሆነ ውዴታ አክበሩን እጅግ በጣም ትልቁ ነገር እኮ እሱ ነው። ስለዚህ ሲያቁ ስለምን እያወራ ነው የነበረው? ፍሰቱ ስለ ጀነት አይደል? እና ውስጧ ስላለው ነገር አላህ ምን አለ? ወሪድዋኑን መወደድ እኮ በአላህ ሚነላህ ከአላህ የሆነ ውዴታ አክበሩ ሚነል ጀና ወነዒሚሃ ከጀነትም ውስጧ ካለውም ጸጋ የሚበልጠው ማን ነው? የአላህ ውዴታ ነው። ወደ ሐዲሱ እንሂድ። ከአቢ ሰዒድ አልኹድሪ ከተባሉት ሶሃባ ተይዞ አላህ መልካም ስራቸውን ይውደድላቸውና ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ኢነላሃ የቁል አላህ እኮ ይላል ሊአህሊል ጀና ለጀነት ጓዶች ጀነት ለገቡ ሰዎች ይላቸዋል። ያ አህለል ጀና እናንተ የጀነት ሰዎች ሆይ ፈየቁሉን ይላሉ እነሱ ደግሞ በተራቸው ለበይከ ለበይክ የሚለው ቃል አቤት ከማለት በኋላ አሁንም አቤት ብያለሁ። ሁለቴ አይደለም፣ ቁጥሩ አይታወቅም። አቤት ከማለት በኋላ አቤት ከማለት በኋላ አቤት ብያለሁ። ነዓም ማለትና ለበይክ ማለት ልዩነት አላቸው የላቸው? ያ ጦላብ መርሐባ ተማሪዎች ሆይ አቤት አላችሁ። አባት ወይ እናት ደግሞ ጠራች። ልጄ ሆይ ለበይክ ኡማ አልካት። ምን ማለት ነው? እናቴ ሆይ ብታዢኝ ብትጠሪኝ ደጋግሜ አንዴ ብቻ ሳይሆን ሁለቴ ብቻ ሳይሆን በጠራሽኝ ቁጥር ሁሉ ምን አደርጋለሁ? መልስ ሰጥሻለሁ። የዓለማቱ ጌታ ሲጣራስ የአህለል ጀና አላቸው። እናንተ የጀነት ነዋሪዎች ሆይ ፈየቁሉን ለበይክ እሺ ከማለት በኋላ እሺ ብለናል። ረበና ጌታችን ሆይ ወሰዕደይክ ደግሞ ማለት ጀነት ውስጥ በሰጠህን ጸጋ ደስተኞች ነን። በዚህ ደስታ ላይ ሌላን ደስታ ፍለጋ ደግሞ ካንተ እስከሆነ ድረስ ስጦታው አሁንም አቤት። የመጀመሪያው ለበይክ የሚለው ምን ማለት ነው? እሺ ከማለት በኋላ አሁንም እሺ ብለናል፣ አቤት ብለናል። አቤት ከማለት በኋላ ወሰዕደይክ ደግሞ ማለት ምን ማለት ነው? በሰጠህን የጀነት ጸጋዎች በመሳሰሉት ደስተኞች ነን ከእሳት በመጠበቃችን። ግን አሁንም ሌላ ደስታ ካለ ካንተ በኩል ደግሞ ሁሌ ይኖራልና ያን ደስታ ፍለጋ አሁንም እሺ ብለናል፣ አቤት ብለናል። ቀጠሉና ምን አሉ?
ወልኸይሩ አሉት የጀነት ሰዎች አላህ ከነሱ ያርገን። መልካም እኮ ፊ የደይክ ባንተ እጆች ውስጥ እኮ ነው ያሉት አሉት። በማን እጆች ውስጥ? በአላህ። ፈየቁል አላህ ይላል ሀል ረዲቱም ወደዳችሁን ይላቸዋል። ፈየቁሉን እነሱ እኮ ይላሉ ወማ ለና ለእኛ ምን አለን ላ ነርዳ ማንወድበት ያ ረብ ጌታችን ሆይ ጀነት ውስጥ የሰጠህንን መስተንግዶ በጠቅላላ ማንወድበት ምን ምክንያት አለን? ወቀድ አዕጠይተና ወቀድ በእርግጥ አዕጠይተና ሰጥተህናል እኮ ማለም ተዕጢ እማትሰጠው የሆነን ለነማን አሐደን አንድንም አካል ማትሰጠው ለሆነ ምን ኸልቂ ከፍጡሮች ለማንም የማትሰጠው የሆነውን እኛን ከእሳት ጠብቀ ጀነት አስገብተህናል። ምን እንፈልጋለን ከዚህ በላይ ይሉታል። ፈየቁል አላህ ይላል አላ አዕጢኩም አልሰጣችሁምን አፍደለ ሚን ዛሊክ ከዚህ የባሰውን ነገር በላጩን ነገር አልሰጣችሁምን? አሁን ካላችሁበት ጸጋ የበለጠ ጀነት ውስጥ ካላችሁበት ጸጋ የበለጠ ሌላ ጸጋ አልሰጣችሁም ወይ ይላቸዋል። ፈየቁሉን ይላሉ ያ ረብ ጌታችን ሆይ ወአዩ ሸይኢን እኮ ምንድን ነው አፍደሉ ሚን ዛሊክ ደግሞ እዚህ ከምንበላው ከምንጠጣው አለ ከሚባለው መስተንግዶ የበለጠ ምን አለ ይሉታል። ፈየቁል አላህ ይላል ኡሒሉ ሐላል አደረግኩኝ አለይኩም በእናንተ ላይ ኡሒሉ ሐላል አደረግኩኝ አለይኩም በእናንተ ላይ ሪድዋኒ ውዴታዬን እኮ በእናንተ ላይ ሐላል አደረግኩኝ ፈቀድኩኝ። ፈላ አስኸጡ አልቆጣም እኮ እኔ አለይኩም በእናንተ ላይ ባዕደሁ ከዚች ቀን በኋላ አበደን መቼም ቢሆን አልቆጣባችሁም እናንተ የኔ ጥሩ መስተንግዶ የሚገባችሁ ውድ ባሪያዎቼ ናችሁ ይላቸዋል። አኽረጀሁ አልቡኻሪ ቡኻሪ ዘግበውታል። ኢንሻአላሁ ተዓላ ከ25ኛው ሐዲስ እናነሳለን።